ክብር ለአምላካችን ለእግዚአብሔር ይሁን። እንዴት ሰነበታችሁ? እግዚአብሔር የተመሰገነ ይሁን። ፊልጵስዩስን መጽሐፍ አጥንተናል ባለፈው ዓመት እንደምታስታውሱት። ፊልጵስዩስ ምዕራፍ 2 ቁጥር 2 ላይ በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስ፣ በአንድ ዓላማ በመሆን ደስታዬን ፈጽሙልኝ ብሎ ጳውሎስ ተናግሯል። እነዚህ አራት ነገሮች ወደ ትዳር ልናመጣቸው እንኳን የምንችላቸው ናቸው። እኛ ከጉባኤ ከአካሉ ህብረት አንጻር ነው የተማማር ነው። ግን ወደ ትዳር እንኳን ብናመጣው በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስ፣ በአንድ ዓላማ የሚሉት አራት ነገሮች በጣም ኃይለኞች ናቸው። በአንድ ሐሳብ የሚለውን የተከተል ይመስለኛል ቀደም ብለው በነበሩት 3 ክፍለ ጊዜያቶች እንዴት እግዚአብሔር ፍጥረቱን መልካም አድርጎ እንደፈጠረው፣ ኃጢአት እንዴት እንዳበላሸው፣ ይሄ የወንድና የሴት ነገር እንዴት ያማረ እንደነበረ፣ ኃጢአት በመግባቱ ምክንያት ግን እንዴት ተበላሽቶ እንደወደቀ አይተናል። በኋላ ደግሞ እግዚአብሔር ይሄንን በክርስቶስ ሪዲም ለማድረግ ለመዋጀት፣ እንደገና ለማደስ የገለጠውን የእግዚአብሔርን ቸርነትና ጸጋ አይተናል። ይህን ሁሉ አንድ አይነት ሐሳብ እግዚአብሔር በመጀመሪያው ወደሚለው ነገር እንድንመጣ የሚያደርገን ነገር ነው። ወደ ኦሪጂናል ዲዛይን የሚያመጣን ነገር ነው የተነጋገር ነው። ዛሬ በአንድ ፍቅር ወደሚለው ነገር እናተኩራለን። የዛሬው መልእክቴ ስለ ፍቅር ይሆናል ማለት ነው። ፓወርፖይንት አለ፣ ስለዚህ እሱን እናደርጋለን። በፓወርፖይንታችን ላይ መግቢያ የሚሆን ጥቂት ነገር እናገራለሁ። ፍቅርን እንዴት እንረዳለን? ፍቅርን መግለጥ ያስፈልጋል። ወንድ ለሴት፣ ሴት ለወንድ ፍቅርን እንዴት ይገልጣሉ? ከያዕቆብ እና ከራሔል ህይወት የተገኘውን ትምህርት፣ እነዚህን ፈጠን ብዬ በቀረኝ ጊዜ ለማካፈል እሞክራለሁኝ። የተበላሸውን የትዳር የወንድና ሴት ነገር በክርስቶስ ከተዋጀ በኋላ ያ ጸጋ እንዲያው የሚሰጠን ሆኖ ሳለ ግን እኛ ደግሞ በኃላፊነት ልንፈጽመው የሚገባ ልንለማመደው የሚገባ ልምምዶች፣ ተግባሮች እንዳሉ ደግሞ እናውቃለን። ተማሪዎች ነን። ማናችንም ወደ ትዳር ህይወት ስንገባ ከተጋቡ አሁን 1 ወር ያልሞላቸው አሉ መካከላችን። እነሱም ቢሆኑ ወይም ደግሞ 5 ዓመት፣ 10 ዓመት፣ 25 ዓመት፣ 40 ዓመት፣ 50 ዓመት የሞላችሁ ሰዎች አላችሁ። ባለ 50ዎቹም ቢሆን ሁላችንም በተማሪ ታፔላ የምንነዳ ለማጅ ሾፌሮች ነን። ምንማር ነን ሁሉ ጊዜ። ምክንያቱም ሰው ተምረን የምንጨርሰው ነገር ስላይደለ፣ በሰው መካከል ያለው ግንኙነት ተምረን የምንጨርሰው ነገር አይደለም። እስከ መጨረሻው ድረስ እንማራለን። እንዲያውም ፍቅራችን ዕውቀት ሲገባበት በጣም ፍሬያማ፣ የጠነከረ፣ ስር የሰደደ ይሆናል። ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ምዕራፍ 1 ቁጥር 10 ላይ ፍቅራችሁ በዕውቀትና በዕውቀት ሁሉ እንዲያድግ እያለ አንዱ የሚጸልይላቸው የጸሎት አርዕስት እሱ እንደሆነ እናስታውሳለን። ትዳራችንን የሚያዳብሩ፣ ፍቅራችንን የሚያዳብሩ ብዙ ዕውቀቶች፣ ስኪሎች ስለሚያስፈልጉን ነው። ለምሳሌ ፍቅርን በተግባር ለመግለጥ ልዩ ልዩ መንገዶች ስላሉ ተግባቦታችንን ስንነጋገር በመልካም ተነጋግረን ጉዳይ መፈጸም መቻላችን እሱ ትልቅ ስኪል ነው። መልካም ልምምዶች አሉ። ይቅርታ መስጠትና መቀበል አይነት ነገሮቹ ማለት ነው። በአንድ ዓላማ ገንዘብን የማስተዳደር ነገር፣ ልጆችን ለጌታ የማሳደግ ነገር፣ እነዚህ ሁሉ የምንማራቸው ነገሮች ናቸው። ስለ ትዳራችን፣ ስለ ህብረታችን ጸንተን ከጠላት ጋራ ወይም ጠላት ከሚጠቀምባቸው ሁኔታዎች ጋራ መዋጋትን፣ ጦርነትን ሁሉ አብረን የምንማረው ነገር ነውና እግዚአብሔር ትምህርት ለልባችን ይስጥ። የምንማር ሰዎች እንድንሆን እግዚአብሔር ይርዳን። እሱ በጣም አስፈላጊ ነገር ነው። ወደ መግቢያው ገባለሁኝ። ፍቅር ቦታውን በትዳር ወይም በቤተሰብ ውስጥ ለማወቅ ብንፈልግ የፍቅር ቦታው የቱ ጋ ነው ብለን ብንፈልገው እንደ ቤት ካየነው መሰረቱ፣ የቤቱ መሰረት የሚሆነው ፍቅር ነው። አሁን ቤት ስንሰራ በጣም ወሳኝ ፓርቱ መሰረቱ ነው። የቱንም ያህል አሳምረን ብንገነባው መሰረቱ ትክክል ካልመጣ ከንቱ እንደሚሆነው ልክ እንደዚያው ፍቅር ቦታው በዚህ ቤት ውስጥ ብለን ከፈለግን ልክ እንደ መሰረቱ ነው። በጣም ቬሪ ኢምፖርታንት ነገር ስለሆነ ልንጠነቀቅለት የሚገባ ነገር ነው። በጨዋታዎች ከወሰድ ነው፣ ባስኬትቦል ቢሆን፣ ፉትቦል ቢሆን፣ ሶከር ቢሆን፣ በጨዋታ ካየነው ደግሞ ፍቅር የጨዋታው ህግ ነው። ህጉ ከሌለ ጨዋታው እንደማይኖረው፣ ህጉ ከሌለ አንደርስታንዲንጉ እንደማይኖረው፣ ምን ፈልገውን ነገር ልንፈጽም እንደማንችለው በጨዋታ ከመሰልነው ፍቅር ቦታው የጨዋታው ህግ ነው።
ትዳራችን ልክ እንደሱ ነው። ብዙ ነገር በዙሪያው ልናቆም እንችላለን፣ ግን የጨዋታው ህግ የትዳሩ ህግ ፍቅር ነው። በቤተሰብ ካየነው ባል ሚስት ልጆች ሊኖሩ ይችላሉ። እንደ ፈረንጆቹ ከሆነ ደግሞ የቤት እንስሳ ልንጨምርበት እንችላለን እና ወይም ደግሞ እንደ ሀገር ቤት ደግሞ ቤተ ዘመዶች ልንጨምር እንችላለን። ይሄ ቤተሰብ የምንለው አካል በቤተሰብ ካየነው የፍቅር ቦታው ግንኙነታቸው ላይ ነው። ግንኙነታቸው ካልሰመረ፣ ግንኙነታቸው በትክክል ካልመጣ፣ ካልተጣጣመ ቦታ አይኖረውም፣ ግንኙነቱ ይበላሻል ማለት ነው። የፍቅር ቦታው ግንኙነቱ ላይ ነው። ስንት ተዋልደው በስጋ እየተጋመዱ ግን ደግሞ ከፍቅር ማጣት የተነሳ በጠላትነት የሚኖሩ እንዳሉ እናውቃለን። ሩቅ አይደለንም ለዚህ ዜና። ምክንያቱም አሞጽ ምዕራፍ 3 ቁጥር 3 ላይ እንደዚህ የሚል ቃል ታገኛላችሁ። በውኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን ይላል። ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን ብሎ ይናገራል። እግዚአብሔር ለእስራኤል የላከው መልእክት ነው። ምንድነው የሚለው? እኔ ከእናንተ ጋር እየሄድኩኝ ነው፣ እናንተም ከእኔ ጋር እየሄዳችሁ ነው፣ ግን መስማማት አለብን። ካልተስማማን እንዴት ነው በመንገድ ሁለት ሰዎች ሳይስማሙ የሚሄዱት? እንደምታውቁት እግዚአብሔር ብዙ ጊዜ ከእስራኤል ጋር ያለውን ግንኙነት ከሚመስልባቸው አንዱ ምሳሌ እሱን እንደ ባል እስራኤልን ደግሞ እንደ ሚስት የሚገልጽበት የብሉይ ኪዳን መጽሐፍቶች አሉ። እና የሚለው እንዴት ነው ሳንስማማ አብረን መሄድ የምንችለው ብሎ ነው የሚናገረው። ፍቅር በትዳር ግንኙነታችን ውስጥ መሰረታዊ ነው። የጨዋታው ህግ እሱ ነው። ግንኙነታችን በፍቅር ሊሆን ስለሚገባው ማለት ነው። የቤተ ክርስቲያን ቃል ኪዳን ልውውጥ ይደረጋል። ታውቃላችሁ፣ ብዙ አጋብተናል እዚህ ቤተ ክርስቲያን ውስጥ። ስለዚህ አሁን በቃላችን የምናውቀው ነገር ነው የሚሆነው። ተጋቢዎቹ ያጠናሉ። አንዳንድ ጊዜ ፓስተር እኔ በቃ የራሴን ጽፌላት ልምጣ፣ እሷም የራሷን ጽፋ ትምጣና በቃ እኛ እንባባለው ይሉኛል። እና ግን በብዙ ቤተክርስቲያን በብዙ ካልቸርስ ብትሄዱ እነዚህ ነገሮች በየዲኖሚኔሽኑ የተጠበቁ ቃሎች ናቸው። እዚህ ውስጥ ያሉት ለምክንያት ነው፣ ለጉዳይ ነው። የሚሸፍኑት ነገር ስላለ በጣም ብዙ ቤተክርስቲያናት ለረጅም ጊዜ የተጠቀሙበት ነገር ነው። መጋቢው ሙሽራውን ስሙን ይጠራና በታላቁ አምላክ ፊት ቆመህ ቤተሰቦቻችሁ፣ ምእመናን፣ ጓደኞቻችሁ በተገኙበት ዛሬ ሚስት አድርገህ ለምትወስዳት ከዚህ የሚከተለውን ቃል ኪዳን እንድትገባላት በጌታ በኢየሱስ ክርስቶስ ስም እጠይቅሃለሁ። ስሙን እንዲጠራ ያደርገውና ሚስት አድርገህ ስትወስዳት አፍቃሪ ባል ልትሆንላት ቃል ትገባለህ? በማግኘት በማጣት በጤንነት በህመም ጊዜ በደስታ በሐዘን ጊዜ ሞት እስከሚለያችሁ ድረስ ሳትለያት አብረሃት ለመኖር ቃል ትገባላታለህ? ለእርሷ ብቻ ታማኝ ባል ትሆንላታለህ? እንደ እግዚአብሔር ቃል የቤተሰብን መንፈሳዊ ህይወትና የራስን ህይወት እየጠበቅ ለመኖር ቃል ትገባለህ? እነዚህ ናቸው። በቃ ይሄንን ጠይቆ ልጅቷን ይዞ ይሄዳል። አይገርማችሁም? አጭር ነው፣ ግን ውስጡ በጣም ኃይለኛ ነገር ነው። ለእሷም እንደዚሁ ነው የሚላት። አንቺ ይላታል መጋቢው፣ በታላቁ አምላክ ፊት ቆመሽ ቤተሰቦቻችሁ፣ ምእመናን፣ ጓደኞቻችሁ በተገኙበት ዛሬ ባል አድርገሽ ለምትወስጂው ከዚህ የሚከተለውን ቃል ኪዳን እንድትገቢለት በጌታ በኢየሱስ ክርስቶስ ስም እጠይቅሻለሁ ይላል መጋቢው። ባል አድርገሽ ስትወስጂው አፍቃሪ ሚስት ልትሆኝለት ቃል ትገቢለታለሽ? እርሱን ብቻ እያፈቀርሽና እያከበርሽ ለመኖር ቃል ትገቢለታለሽ? በማግኘት በማጣት በጤንነት በህመም በደስታ በሐዘን ጊዜ ሁሉ ሞት እስከሚለያችሁ ድረስ ሳትለዩ አብረሹ ለመኖር ቃል ትገቢለታለሽ? እንደ እግዚአብሔር ቃል መሰረት እያከበርሹ ለመኖር ቃል ትገቢለታለሽ? ለእርሱ ብቻ ታማኝ ሚስት ሆነሽ ለመኖር ቃል ትገቢለታለሽ? በጣም አጭር ነው፣ ግን በጣም የእድሜ ዘመን ስራ የሚጠይቅ ነገር ነው። እድሜ ዘመኗን በሙሉ የምትሰራበት ነገር። እነዚህ ሁለቱ ከዚያን ጊዜ ጀምሮ ይህን ነገር እውን ለማድረግ የሚሰሩበት ኪዳን ነው። በጣም ኃይለኛ ነገር ነው። ጭብጡን ስንወስደው የዚህ ቃል ኪዳናቸው ኮቨናንቱ ጭብጡን ስንወስደው ፍቅር ጋር ነው። ትወዳታለህ ወይ? ትወጂዋለሽ ወይ? ምክንያቱም ከዛ በኋላ የሚያመጣቸው ነገሮች በሙሉ እነሱ ፍቅር በተግባር ሲገለጡ የሚመጡ ነገሮች ናቸው። ጭብጡ ያለው መዋደዱ ላይ ስለሆነ፣ ስለዚህ ዛሬ ስለ ፍቅር እናወራለን። በባለትዳር መካከል ስላለው ፍቅር እናነሳለን። ይህን የማነሳበት ምክንያት አሁን ላሉት ባለትዳሮች በቤተ ክርስቲያናችን ውስጥ ትልቅ የሚያዳብር ነገር፣ የሚያነቃ ነገር፣ የሚያንጽ ነገር ስለሆነ ነው። ማግባት ለምትፈልጉ እየተጠባበቃችሁ ላላችሁ ወገኖቼ መለኪያ እንድታገኙ የሚረዳችሁ ነገር ስለሆነ ነው። ምን አይነት ሰው እንደሚያስፈልግሽ ወይም እንደምታስፈልግህ ማየት እንድንችል ስለሚረዳን ነው። ብዙ እንጸልያለን አንዳችን ለአንዳችን። እኔም አልሚም የምንጸልይላችሁ ሰዎች አላችሁ። እርስ በርሳችን እንጸልያለን።
እግዚአብሔር በእንዲህ ባለ ነገር እንዲባርካችሁ። ያ ጸሎታችን ግን ትልቁ ነገር ያለው እዚህ ጋር ነው፣ ፍቅሩ ጋር ነው። ሰውየው ሚስቱ ታማለች፣ የረጅም ጊዜ ባለቤቱ ነች። ግን በኋላ ዲሜንሺያ ነገር ይዟት ብዙ ነገሯን ማጣቂ የሆነች እየወጣች ስትሄድ በጣም አዝኗልና እሱ ነው ኬር የሚያደርጋት። ብዙ ነገሩን አቁሟል። በቃ እሷን ለመርዳትና ለማገዝ ሲል ከብዙ ነገሩ እየተቋረጠ መጥቷል። እና አንድ ቀን ወደ ቤቱ ሲገባ ውሃ ከፍታ ባኞ ቤት ውስጥ ረስተዋለች። እና ውሃው ወለሉ ላይ ሁሉ ከእንትን ካለ በኋላ ስትንቀሳቀስ ትወድቃለች፣ መነሳት ያቀታታል። እና በቃ እዛ ሆነች፣ እዚያ ለቀሰች፣ ዝም ብላ ቁጭ ብላለች። በኋላ እሱ ሲመጣ እዛው ነች ያለችው፣ መቼ እንኳን እንደሆነ አያውቅም። እዛው ነች ያለችው። ሄዶ አነሳት እና ሲያነሳት አልነሳመች። ለምን ስለችው፣ ወዴት ነው የምትወስደኝ? ወደ አልጋ። እኔ አልሄድም፣ እዛ ፈራለሁ ትለዋለች። ከዛ በኋላ እያባብላታል፣ ታስቸግረዋለች። በመሃል አንድ ጥያቄ ጠየቀችው። እኔ ማን ነኝ አለችው። እኔ ማን ነኝ? እሱ ነው በጣም ልቤ ውስጥ የቀረው። እኔ ማን ነኝ ብሎ አንቺ፣ አዎ አንቺ የኔ ውድ የምጠብቅሽ። ስሟን ጠራት። ነይ አትፍሪ ይላታል። ትንሽ ትንቀሳቀስና እንትኑ ስላስቸገራት መልሳ እሷ ትቆማለች። እፈራለሁ ትለዋለች። ለምን? አንተ ራስህ ማነህ ትለዋለች። እና አንተ ማነህ ስትለው እሱ ይመልስላታል። እኔ ያንቺ ውድ ብሎ ስሙን ይጠቅስላታል። የምትጠብቀኝ አፍቃሪሽ ነኝ፣ አብሬሽ ነኝ ያለሽው። እንዴት ያለ ነገር ነው! እና ትሄድለታለች። እንትኑ ያለው ፍቅሩ ጋር ነው። ዋናው ነገሩ ያለው እሱ ጋር ነው። እንዲህ እንኳን በማይመች ጊዜ የሚቀር ነገር፣ ሴኩሪቲ የሚሰጥ ነገር፣ ዋስትና የሚሰጥ ነገር፣ አብሮ የሚያጣብቅ ነገር ያለው እዛ በመካከላቸው ባለው ፍቅር ነው። ግን ፍቅርን እንዴት ነው የምንረዳው? እሱ በጣም ትልቅ ነገር ነው። ፍቅርን እንዴት እንረዳለን? ምክንያቱም ፍቅር ማለት ብላችሁ ሰዎች ጠይቋቸው፣ በዚህ ዘመን ውርርር የሚያደርግ ነገር የሚሏቸው ሰዎች አሉ። ወሯት ሊሆን ይችላል። ግን ፍቅር እሱ ነው ወይ? ፍቅር እሱ ነው ወይ? የሆነ ፍቅርን ልክ ሳየው በቃ መሄድ አቃተኝ፣ ውስጤ ወረደ፣ ልቤ ደነገጠ፣ የት እንዳለው ረሳሁኝ ብለው በቃ ወዲያው ወደ ግዑዝነት የተቀየሩ የሚመስላቸው ሰዎች አሉ። የሆነ ፍቅርን እንዴት ነው የምንረዳው? ምክንያቱም እሱ በጣም አስፈላጊ ነገር ነው። ያ እይታችን፣ ያ ለፍቅር ያለን ትርጉም መረዳት ነው። እሱን ይዘን ነው ወደ ትዳር የምንገባው። እሱን ይዘን ነው ወደ ሰው ጋር የምንጠጋው። በአማርኛችን መኪናውን ወደዋለሁ እንላለን፣ እሷንም ወዳታለሁ እንላለን፣ ውሻውንም ወደዋለሁ እንላለን። ለሁሉ ነገር ያለን አንድ ቃል ነው፣ ወደዋለሁ ነው። ሌላ ነገር የለውም። ማብራሪያ ካልሰጣችሁ በስተቀር ወደዋለሁ ብቻ ነው። በግሪኩ ግን እንደዚህ አይደለም። ግሪኮቹ ጋር ግን የተለያየ ቃላት ነው ያላቸው። በቃ አንድ ነገር በምን ልክ ማስቀመጥ እንደሚፈልጉ የሚናገሩበት ነገር አላቸው። ለምሳሌ የመጀመሪያው ስቶርጌ ዝምድናን ለማመልከት ከፈለጉ በባልና ሚስት መካከል፣ በቤተሰብና በቤተሰብ መካከል፣ በልጆችና ወላጆች መካከል፣ በወላጆችና በልጆች መካከል ዝምድና ያለውን የዝምድናውን አይነት እኔ ዘመዴ ነው ለማለት የምንፈልግበትን ያንን ፍቅር ለመግለጽ ሲፈልጉ ስቶሮጌ ብለው ይናገራሉ። ስቶርጌ ብለው ይህንን ይገልጻሉ። ይህንን ቃል መጽሐፍ ቅዱስ ውስጥ እናገኘዋለን። በኋላ አነብላችኋለሁ። ሁለተኛ ቃል አለው። የግሪኩ ደግሞ ሁለተኛ ሌላ ቃል አለው። እዚህ ጋር ሌላ ቃል ደግሞ አለው፣ ጓደኝነት። ይሄ ፊሊዮ ወይም እኛ ፊላዴልፊያ የሚለው ቃል የምናገኝበት ነው። እሱ የጓደኝነት ነው። በቃ ትምህርት ቤት ይሆናል ያገኘኋት፣ ወይም ደግሞ ቸርች ይሆናል ያገኘኋት፣ ወይም ደግሞ ስራ ቦታ ይሆናል ያገኘኋት። ጓደኝነትን ብቻ በተመለከተ ከሆነ የግሪኩ ቋንቋ መጽሐፍ ቅዱስ ውስጥ ፊሊዮ ብሎ የሚለውን ቃል ነው የሚገልጸው። በተቃራኒ ጾታዎች በወንድና ሴት መካከል ያለ መሳሳብ ለመግለጽ ከፈለገ ደግሞ መጽሐፍ ቅዱሱ ግሪክኛው ሲናገረው ኤሮስ ብሎ ነው የሚናገረው። እሱ የተቃራኒ ጾታዎች መሳሳብን ለማመልከት የሚፈልግ ነገር ስለሆነ እሱም መጽሐፍ ቅዱስ ውስጥ የምናገኘው ቃል ነው። ከነዚህ የተለየው ደግሞ ከሰማያዊ የሆነ መለኮታዊ የሆነ ያለ ምክንያት መውደድን፣ የማይገባውን ማፍቀርን፣ መቀበልን የሚገልጸውን የእግዚአብሔርን ፍቅር ለመግለጽ መጽሐፍ ቅዱሱ አጋፔ ብሎ ነው የሚጠራው። እነዚህ አራቱ ብዙ ነገሮቻችንን ይሸፍናሉ። ፍቅርን እንድንረዳበት መጽሐፍ ቅዱስ የሚሰጠን ትምህርት፣ የሚያቀርብልን መንገድ እነዚህ ነገሮች ናቸው። እነዚህን በመጽሐፍ ቅዱስኛ ማየት እንችላለን። ለምሳሌ ስቶርጌን አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 31 ላይ እናገኘዋለን።
ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 3 ላይ እናገኘዋለን። ሁለቱም ቦታዎች ላይ ሐዋርያ ጳውሎስ ሲናገር የሰዎችን ክፋት የዚህን ዘመን የሰዎችን ውድቀት ሲናገር ፍቅር የሌላቸው በሚል ቃል ነው የሚገልጸው። without natural affection ፍቅር የሌላቸው ብሎ ነው የሚገልጸው አማርኛ መጽሐፍ ቅዱሳችን። ያ ግን ቃሉ ለቤተሰቦቻቸው ልብ የሌላቸው፣ ለዘመዶቻቸው ልብ የሌላቸው፣ እንደ ዘመድ እንደ ቤተሰብ መታየት መቁጠር የማይችሉ አይነት ነው የሚለው መጽሐፍ ቅዱስ ውስጥ ያለ ነገር ነው። በመጨረሻው ዘመን እንዲህ አይነት ቀን ይመጣል ብሎ ይናገርና ፍቅር የሌላቸው ስቶርጌ። ጓደኝነትን በተመለከተ እንደ መፈክር የሚለው ነገር አለ በዕብራውያን ምዕራፍ 13 ቁጥር 1 ላይ የወንድማማች መዋደድ ይኑር። ሲጮክ ብላችሁ ድገሙት። የወንድማማች መዋደድ ይኑር። በጣም አጭርና ጥብቅ ግልጽ የሆነ መልእክት ነው ይሄ የወንድማማች መዋደድ የሚለው ሮሜ ምዕራፍ 12 ቁጥር 10 ላይ እሱም በወንድማማች መዋደድ ተዋደዱ ብሎ የሚናገረው ክፍል ፊሊዮ ፊላዴልፊያ የሚለውን ቃል የሚያመለክተን ነገር ነው የሚሆነው። ኤሮስንም እናገኛለን። ይሄ ምሳሌ ምዕራፍ 5 ቁጥር 19 ላይ እናገኛለን። ዘዳግም 4:25 ላይ እናገኘዋለን። በተቃራኒ ጾታ መካከል ያለውን ነገር የሚያስቀምጥበት ቦታ ነው። ምሳሌ ምዕራፍ 5 ቁጥር 19 እንደዚህ ይላል፣ ምንጭህ ብሩክ ይሁን፣ በልጅነት ሚስትህ ደስ ይበልህ። እርሷ እንደተወደደች ዋላ እንደተዋበች ሚዳቋ ናት። ጡቶቿ ዘወትር ያርኩ፣ ፍቅሯም ሁል ጊዜ ይማርክህ። ይሄንን ከሌላው ለይቶ የሚገልጽበት መግለጫ አለው መጽሐፍ ቅዱስ። ያለ ምክንያት የሚወደውን በጸጋ የሚቀበለውን አገልጋይ የሆነውን ፍቅር የእግዚአብሔርን ፍቅር የሚናገርበት ደግሞ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ እናገኘዋለን። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 የታወቀ ቨርስ ነው፣ እሱን ላይ እናገኛለን። ሮሜ ምዕራፍ 5 ቁጥር 8 ላይ በልባችን የፈሰሰ የእግዚአብሔር ፍቅር ብሎ የሚናገርበትን እናገኛለን። ኤፌሶን ምዕራፍ 5 ቁጥር 25 ላይ ክርስቶስ ቤተክርስቲያንን እንደወደዳት ብሎ የገለጸበት ክፍል እናገኛለን። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ግን ፍቅር የሌለው እግዚአብሔርን አያውቅም ካለ በኋላ እግዚአብሔር ምንድነው ይላል? ፍቅር ነው። እግዚአብሔር ፍቅር ነው ብሎ ይናገራል። እነዚህ ነገሮች በጣም ኃይለኛ ነገሮች ናቸው። ለይተን ልናውቃቸው ይገባል። አስታውሳለሁ በነበርኩበት ቤተክርስቲያን ሙሉ ወንጌል ቤተክርስቲያን ውስጥ ሽማግሌዎች ጋር ቀርቦ ተወዳታለህ ብለው ለጠየቁት ጥያቄ እሱ በጣም ሽማግሌዎች ጋር ሲቀርብ የመጀመሪያው ስለሆነ ቤተክርስቲያን ፊት ነው የቀረበው። መንፈሳዊ መሆን ስለሚያስፈልገው ወዳታለሁ፣ ምናልባት ዓለማዊ ከሆነ በጌታ ፍቅር መጽሐፍ ቅዱስ እንደሚለው ምናምን ውስጥ ገባ ማለት ነው። ፍቅር ቀጥ አድርገን በዚህ መንገድ እንድናየው መጽሐፍ ቅዱስ ይጠይቀናል። ምክንያቱም የመጀመሪያው ይሄ ስቶርጌ የዝምድናው ፍቅር ሲቀር ፍቅር የሌላቸው የሚለው ነገር ተፈጻሚ ይሆናል። ሄርትለስ ምንም ልብ አልባ ይሆናል ማለት ነው ግንኙነቱ በሙሉ። ፊሊዮ የሚለው ፊላዴልፊያው ሲቀር ጨካኝ ይሆናል። ምክንያቱም በባልና ሚስት መካከል ጓደኝነቱ መኖር አለበት። ሲጀምሩ በባልና ሚስት ኮንትራት አይደለም መጀመር ያለባቸው፣ ሲጀምር በጓደኝነት ነው። ያ ጓደኝነት ግን አያልቅም። ልክ ሲያገባት አይወረውረውም። ልክ ስታገባው ይዛ አብራ ጓደኝነቱን ይዛ ነው የምትሄደው። እሱ በጣም የሚያስፈልግ ቅመም ስለሆነ በትዳር ግንኙነት ውስጥ እሱን ካጠፋ ነው የውል ኮንትራት ስለሚሆን ይሄን አድርጌ ይሄን አድርጋለሁ ነገር ስለሚሆን ጨካኝ የሆነ ይመጣል። ኤሮስ የሚለው አስፈላጊ ነው አይደለም የሚለው አይደለም። አሁን እየተዋየሁት ያለሁት ኤሮስ የሚለው እሱ ነገር በራሱ ግን ግብ አይደለም። የትዳራችን ግቡ እሱን ማግኘት አይደለም። የትዳሩ መሰረት እሱ አይደለም። መሰረቱ ፍቅር ነው። ግብ አይደለም፣ መሰረት አይደለም። ግን እግዚአብሔር ቃል በጣም ግልጽ ነው። ለጸሎት ካልሆነ በስተቀር እርስ በርሳችሁ አትከላከሉ ስለሚል በጣም ግልጽ ነገር ነው። እንዲያውም እዛው ቆሮንቶስ መጽሐፍ ላይ ማንም የራሱ ገላ የራሱ እንዳይደለ የባልንጀራው እንደሆነ ግን ግልጽ አድርጎ ስለሚናገር ማለት ነው። ግን እግዚአብሔር የፈጠረው ነገር ነው። ነገሩ እሳት ነው። እደግመዋለሁ። ነገሩ እሳት ነው። በእውቀት ትጠቀምበታለህ። በእውቀት ብዙ ነገር ትሰራበታለህ። ግን ደግሞ ቤት ሆኖ ግን እሳት ውስጥ መኖር አትችልም። እንትኑ ያስፈልጋል፣ ግን ደግሞ ልባምነት ይጠይቃል። እሱ በሌለበት እሱ በሚጎድልበት ቦታ ላይ ብዙ ነገር ይበላሻል ማለት ነው።
ቤት መሆን አይችልም። አጋፔ የሚለው የእግዚአብሔር ቃል የሚለው እሱ ከሌለ የምንዋደድበት መዋደድ መለኮታዊ ፍቅር ባለበት አይነት ነገር ካልሆነ ዝም ብለን ከላይ በጠቀስናቸው በሶስቱ ብቻ የምንራመድ ከሆነ በጣም ራስ ወዳድ ነው የምንሆነው። ምክንያቱም በቃ ተፈጥሯችን እሱ ስለሚሆን ራስ ወዳዶች ነው የምንሆነው። ወይ ባል ወይ ሚስት ራሱን ወዳድ ይሆናል። ሁልጊዜ ሁከት ይኖራል እና እንደዚህ አይነቱ ደግሞ አምባጓሮ ያለበት ቦታ አጭር ይሆናል ማለት ነው እድሜው። እና እነዚህ ነገሮች በጣም አስፈላጊዎች ናቸው፣ እንድንረዳው ያስፈልጋል። ፍቅር ስሜት ብቻ በቃ ሞቅ የሚል ነገር በየጊዜው ቅድም እንዳነሳናት የሚወር ነገር ወይ የሚያደነዝዝ የሚያፈዝ ነገር አይነት ነገር ብቻ ሆኖ ስሜት ብቻ መሆን አይችልም። ፍቅር ከዚያ ከፍ ያለ ነገር ነው። ምን ማለት ነው ፍቅር ማለት? ፍቅርን እንዴት ነው የምንረዳው? እንደዚህ ማሰሪያ የሚሆንልን ነገር አንድ አረፍተ ነገር ብናገር ደስ ይለኛል። ወደሚቀጥለው ነጥብ እሄዳለሁ። መጽሐፍ ቅዱሳዊ ፍቅር ማለት በፈቃደኝነት ከስሜት ጋር ስለሌላው የሚፈጸም ተግባር ነው። ይሄ የእግዚአብሔሩ ፍቅር በመጽሐፍ ቅዱስ የምናገኘው ፍቅር ፈቃደኝነት አለበት፣ የኔ ዊል አለበት፣ የኔ ዊሊንግነስ አለበት። ግን ደግሞ ስሜት አልባም አይደለም። ደስ የሚለኝ ጊዜ አለ፣ የማዝንበት ነገር አለ። ያ ስሜት ሊኖረው ይገባል። ፈቃደኝነት ያለበት ከስሜት ጋር የታጀበ ስለዛኛው ሰው ጥቅም የምሰራው ስራ ነው። ባይ ዴፊኒሽን ፍቅር እሱ ነው። እግዚአብሔርን እዩት። እግዚአብሔር የራሱን ፍቅር ያቀረበልን ፈቅዶ ነው፣ ራሱ ተነሳስቶ ነው። ደግሞ ስሜት አለው። ስንድን በሰማይ ቤት መላእክቶች ደስ ይሰኛሉ፣ ወይም ደግሞ በበደል ስንሰናከል ያዝናል መንፈስ ቅዱስ። ግን ይሄን ሁሉ የሚያደርገው ለኛ ጥቅም ነው። ለራሱማ ምን ይጠቀማል? እሱ እኮ በዘላለም ክብር የከበረ አምላክ ነው። ለኛ ጥቅም በተግባር የገለጸው ነገር ነው። ፍቅር ከፈቃዴ ጋር የተያዘ ነገር ነው። ስሜቴ የምገልጽበት ነገር ነው። ስለ ሌላው ስለ እሷ የማደርገው የተግባር ምላሽ ነው። ስራ ነው በሉ ሲጮኩላችሁ፣ ስራ ነው። ምሳሌ ምዕራፍ 27 ቁጥር 5 ላይ የተገለጠ ነገር መጽሐፍ ቅዱስ ይወዳል። ስለዚህ ምን ይላል? የተገለጠ ዘለፋ ከተሰወረ ፍቅር ይሻላል ብሎ ይናገራል። ከወደድካት ከወደድሽው፣ እኔ ከወደድኳት ከወደደችኝ፣ ይሄ ነገራችን ያልተገለጠ ሆኖ የተሰወረ ሆኖ ሙያ በልብ ሆኖ ከሚቀመጥ ዘለፋው ይሻላል ብሎ ነው የሚናገረው። ዘለፋው ትክክል ከሆነ ፍሬ ስለሚኖረው ማለት ነው። ፍቅር መግለጥ ያስፈልጋል። ሊገለጥ ግድ ይላል። ከሚሰወር የተገለጠው ዘለፋ ስለሚሻለው፣ ከተሰወረ የተሰወረው ዘለፋ ስለሚሻለው። ለዚህ ነው ጌታችን ኢየሱስ ክርስቶስ ምሳሌ ሲሆነን ዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ የሚለው ቃል አለ እኮ። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻው ወደዳቸው። እንደሚሄድ አውቆ እስከ መጨረሻው ድብን አድርጎ ወደዳቸውና ወዳቸዋለሁ እያለ አልተቀመጠም። ብድግ ብሎ ጨርቅና ሳህን ወስዶ እግራቸውን ያጥብ ጀመር ብሎ ይናገራል። በሆነ መንገድ ያ ፍቅር በባልና ሚስት መካከል ያለው ፍቅር ሊገለጥ ስለሚያስፈልገው፣ በተግባር ስለሚያስፈልገው እሱ የወደዳቸውን እስከ መጨረሻ ወዷቸው ሳህንና ውሃ አነሳ ይላል። አንደኛ ቆሮንቶስ ምዕራፍ 13 በጣም የታወቀ ክፍል ነው። እንደምታውቁት ስለ ፍቅር የሚናገር ነው። ስለ ፍቅር የሚናገር ክፍል ነው። ወደዛ መጽሐፍ ቅዱስ ከያዛችሁ ወደዛ ብንሄድ ደስ ይለኛል። ጥሩ አድርጎ ፍቅርን ሐዋርያ ጳውሎስ የገለጠበት ክፍል ነው። ፍቅር ከሌለ ሰውየውም አገልግሎቱም ከንቱ ሊሆኑ እንደሚችሉ ይናገራል። ምዕራፍ 13 ቁጥር 1 በሰዎችና በመላእክት ልሳን ብናገር ፍቅር ከሌለኝ እንደሚጮህ ናስ ወይም እንደሚሸዋሸው ጽናጽል ሆኛለሁ። ትንቢት ቢኖረኝ ምስጢርንም ሁሉና እውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ከቁጥር 1 እስከ 3 ድረስ ፍቅር ከሌለ ከንቱ ነኝ፣ አገልግሎቱም ከንቱ ነው የሚሆነው ይልና ከዚህ በኋላ ግን ያለው ነገር በተግባር የሚገለጹ ነገሮች ናቸው። ፍቅር እንደዚህ ነው በተግባር የሚገለጸው። ፍቅር ይታገሳል፣ ቸርነት ያደርጋል፣ አይቀናም፣ አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱን አይፈልግም፣ አይበሳጭም፣ በደልን አይቆጥርም። ደግሞ ስሜቱን ይናገራል፣ ከእውነት ጋር ደስ ይለዋል፣
እንጂ ስላመጻ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ይሄ ነው። በፈቃደኝነት ስሜታችንን እየገለጽን ስለሌላው ጥቅም፣ ስለሌላው መታነስ፣ ሌላው ደህና እንዲሆንለት የምንፈጽመው ተግባር ነው። እግዚአብሔር ይርዳን። ይህንን በቤተ ክርስቲያን እርስ በርሳችን ባለን የክርስቶስ እንደሆንን በእኛ መካከል ባለው ፍቅር ብቻ ሳይሆን፣ በህብረታችን ብቻ ሳይሆን በተግባር መዋደድ ያለብን ወደ ትዳራችንም ወስደነው እሱ ስለሷ የሚደክምበት የሚተጋበት ነገር ሊኖረው ያስፈልጋል። እሷም ስለሱ የምትተጋበት ነገር ያስፈልጋል። በእኔና በአልሜም ህይወት ውስጥ ይሄ ከጠፋ ጨካኞች ነው የምንሆነው በየራሳችን ላይ። ይሄ ግን ሲኖር ነው የአንዱ መታነጽ ሌላውን ደስ እያሰኘው የሚሄደው። ፍቅር መገለጥ ያስፈልጋል። ይሄን ብቻ ይጨብጣችሁ ልትወጡ ያስፈልጋል። ፍቅር በተግባር መታየት ያለበት ነገር ነው። በቃ በተግባር መታየት ያለበት ነገር ነው። ይሄ ይመቻል ወይ? አይመችም። አንዳንድ ጊዜ በቃ ፍቅር አድርግ የሚለኝ ነገር ይኖራል። እዚህ ጋር ደግሞ ያለመድኩት ነገር ሊሆን ይችላል፣ አዲስ ነገር ሊሆን ይችላል። ደግሞ ወይ ስጋዬ ደግሞ ምን በወጣህ ሊለኝ ይችላል። ግን ፍቅር አድርገው ነው የሚለው። ምክንያቱም ፍቅር ያንን ነገር በማድረግህ ክርስቶስን እንደምትመስልና እሷን ደስ እንደምታሰኛት እንደምትጠቅማት ስለሚናገር ማለት ነው። ፍቅር መገለጥ አለበት። እኛ በቃ ያደግንበት ባህል ሊሆን ይችላል። ታንኪውን እንኳን እኮ እዚህ ሀገር መጥተን ነው ብዙ የለመድነው። አምሶሪን እዚህ ሀገር መጥተን የተለማመድነው። በፍጹም እኔ እሰይ ነች ብዙ ነገር ያስተማረችኝ እነሱ ነገሮች። ምክንያቱም ስለምትናገር እሷ የሆነ ነገር ከሆነ አምሶሪ የሚገባ ቦታ ከሆነ ቆማ ፊት ለፊቴ እየጠበቅኩ ነው እና በኋላ ለመርኩ በቃ አምሶሪን ድል ያስፈልጋል ማለት ነው። ይሄ ስለምን ጉዳይ ቢሆን የሆነ ነገር ካደረገችና ያንን እየጠበቀችው ከሆነ ደግሞ ባህላችን ውስጥ የለማ። ስለዚህ እሷ ቆምና እየጠበቅኩ ነው ትለኛለች። I'm so grateful ተማርኩት። እና ብሎ ወደ ስራ ቦታ ስንሄድ ከስተመሮቻችን እንዴት እንደምናስተናግድ እናውቃለን። we are so nice። እነሱ ጋር ታንኪዩ ሶሪም በሽ ነው። ግን አሁን ወደ ትዳራችን ስናመጣው ግን እዛ ትዳራችን ውስጥ ግን እሷ ከበደለችኝ አም ሶሪ ለማለት ለምን እንደሚተናነቀኝ ፍቅር መገለጥ አለበት። ወንድ ለሴት፣ ሴት ለወንድ ፍቅሩን እንዴት ይገልጣል ነው ደግሞ ሞዴል ነው ገትሽ ዞር ማለት ነው ፈልገው። እሱ ከቤት ይለያያል፣ ከባልና ሚስቶች ይለያያል። ብዙ አይነት መንገድ አለው። ለምሳሌ አሁን እኔ አበባ ሰጥቼ አላቅም። እውነት መነጋገር ይሻላል አለ የተማርኩት ነገር እንጂ ሲጀምር እንደዛ አልነበርኩም። መማር ጥሩ እና ግን ፍቅሬን ግን በብዙ መንገድ በራሴ መንገድ የምገልጠው ይኖራል። እሷ ጋር ይደርሳል ወይ ታያዋለች ወይ እሱ ሌላ ነገር ነው። ግን የራሴን እሞክራለሁ። አበባ ግን ደርሼበት አላቅም። አንድ ቀን እሰይ ባቢ ለአበባ መግዛት አለብህ ለማሚ አለች። አድጋ ማለት ነው። ለካ ስታይ ወንድማችሁ የአበባ ቤት አድራሻ አላቅም እና ለምን ስላት አይቼ አላቅም ማለች። አድጋለች ማለት ነው። እሺ እንሂድ። እኔ እኮ እሷ ትስቅብኛለች አሁን ባመጣ አልኳት። ኖ የቷ ሴት ነች የምትስቀው? ና አለች። ሄድን አበባ የሚገዛበት ቦታ ሄደን ገዛን። ይዤ መጣሁ። በቃ አንቺ ቀድመሽ ግቢ እኔ እወጣለሁ አልኳት። እሰይ ቀድማ ገባች። እኔ አበባውን ያስኩኝ ወደ ኋላ አድርጌ በሩን ከፈት አድርጌ ይኸው ልክ እንዲሳመጣ አልሚ በሳቅ ሞተች እና እሰይ አልገባትም። ዋት አለች። ባይዘው ለማታውቀው አልሚ በጣም ጥበበኛ ሴት ነች። ምን መሰለሽ እኔ እኮ ስላለመድኩት ነው አለቻት እና ወዲያው ተመለሰች። እሰይ ልክ ነው ስላለመደች ነው። ከዛ 3 ወር ጠብቃ ባይዘው በየ3 ወሩ ነው አሉ እና 3 ወር ጠብቃ ያኔ ነው ግን አሁን በየሳምንቱ ሊሆን ይችላል እና 3 ወር ጠብቃ መጣች። አሁን 3 ወር ሆኗል። መስጠት አለባት። ባለፈው ስስቃል አለሽ ነው ስላልሰለመድካት ነው ስላልሰጣት ነው ኤክስፔክት ስላላረገች ነው። ኧረ በእናትሽ ኖ መሄድ አለብን። እሺ ሄደ ገዛን። አዝዩዋል አንቺ ቅደሚ እሷ ቀደመች። ከዛ በኋላ ያስኩኝ ወራራግን በር ተከፈተ። ዝቅ ብዬ ስላላሰበችው ድጋሚ በጣም ሳቀች። በእሰይን በተመለከተ ግን ነፃ ወጣሁ። በቃ ሴት ዩር ፍሪ አለች።
ግን እንደሱ አይደለም። ይቀጥላል። በጎ ነገር መቀጠል አለበት። ትምህርቴን ግን ተምሬያለሁ። ወንድ ለሴት የሚገልጥበት፣ ሴት ለወንድ የሚገልጥበት የራሳቸው መንገድ አላቸው። ትናንት አሁን እዚህ የለም ፓስተር ታሜን ጠይቄው ነበር ትናንትና። ያው እንግዲህ እንደዚህ ለማስተማር ስትፈልጉ ሪሰርች የምታደርጉት ነገር አለ። ፓስተር ታሜና አጠገባቸው ለሰዎች ጠይቁ። እኔ የምለው አንተ እንደወደድካት የምታውቀው እሷ ምን ስትል ነው ወይ ምን ስታደርግ ነው ብዬ ስጠይቀው ፓስተር ታሜ እኔ እሷ ለቃላቶቹ ሳይሆን እሷ ዋና ነገር በተግባር እንዳሳዩ ትፈልጋለች። ለምሳሌ ቤት ማታ እቃው ጸድቶ ጠዋት ስትነሳ ንጹህ ሆኖ ካገኘችው በጣም ብራይት ቀን ደስተኛ ሆና ትላለች። አለማ የተለያየ ቤት የተለያየ መንገድ ነው ያለው። ግን ኢትስ አፕ ቱ አስ። ያንዳንዱ ቤት ግን የፍቅር ቋንቋዬ ፍቅሬን እንዴት ብገልጥ እሷ ጋር ይደርሳል እሱ ጋር ይደርሳል ብሎ መፈለግ ግን ግዴታ አለበት። መጽሐፍ ቅዱስ እንዲና እንደዛ አድርጎ አይለንም ዝርዝር ነገሮች፣ ግን ፕሪንሲፕልስ ግን ይሰጠናል። ኤፌሶን ምዕራፍ 5 ጋር ብንሄድ የመጀመሪያውን እናገኛለን። ወንድ ለሴት ፍቅሩን የሚገልጥበትን ነገር መጽሐፍ ቅዱስ የሚጠቁመን ነገር አለ። አንደኛ የሚለው ምንድነው? ዋጋ በሚያስከፍል ፍቅር ውደድ ማለት ትንሽ ቆንጠጥ የሚያደርግህ ነገር፣ ዋጋ የሚያስከፍልህ ነገር፣ አንተ ከራስህ የምትቆረስበት ነገር አድርግ። ክርስቶስ ቤተክርስቲያንን እንደዚህ ስለሆነ የወደዳት እንደገዛ ስጋ አድርገ ልክ አንተ ለራስህ ልታረግ የሚገባውን ነገር ያንን ነገር አድርግላት። አንተ ሻይ መጠጣት ትፈልጋለህ? ሻይ አቅርብላት። አንተ ይሄ ልብስ ያምርሃል? አንተም አድርግላት። ለአንተ ለራስህ የሚያምርህን ነገር ኦፈር አድርገው። ይሄ መጽሐፍ ቅዱስ ውስጥ ፕሪንሲፕሉን ነው የሚነግረን። ይሄንን ዕቃ ግዛ ያንን ግዛ አይለንም። ግን የሚለኝ መመሪያ ምንድነው? ክርስቶስ ዋጋ ከፍሎ እንደወደደ እኔም ዋጋ እያስከፈለኝ እንድወድ፣ ክርስቶስ ያሳየኝን መንገድ እንድከተል፣ እንደገዛ ስጋ ውደዳት ስለሚል እኔም እንደ ራሴ እንድወዳት ያንን በተግባር የምገልጥበት ነገር ማድረግ ይኖርብኛል። ከየት ነው የማመጣው? ለራሴ ደስ የሚለኝን ነገር። ሌላ ሁለተኛ መጽሐፍ ቅዱስ የሚነግረን እዛው ኤፌሶን ውስጥ ነው የምናገኘው። ሌላው ፕሪንሲፕል ውብና የተሻለች እንድትሆን ማድረግ። ኤፌሶን ምዕራፍ 5 ቁጥር 27 እድፈት ወይም የፊት መጨማደድ ወይም እንደዚህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያን ለራሱ እንዲያቀርብ ፈለገ። እና ክርስቶስ ይህንን ያድርግ የነበረው ነገር ክብርት፣ ቅድስት፣ ያለ ነውር የሆነች ለራሱ ሊያቀርብ የተሻለች አድርጎ ሊያመጣት፣ ውብ የሆነች ሊያመጣት ነው የሚያደርግላት። ይሄ ፕሪንሲፕል ለኔ የሚሰጠኝ ምንድነው? ኦኬ እንግዲያው እሷም ለአንተ የተሻለች ውብ ሆና የምትገኝበትን ነገር አድርግ። ይሄ በተለይ ላላገባችሁ በጣም ሲሪየስሊ ስሙኝ። ይሄ ቀላል ነገር አይደለም። እሱ ቤተክርስቲያንን የፊት መጨማደድ ሳይኖርባት፣ ነውር ሳይኖርባት ቅድስት እንድትሆን በጽድቅ ሆና እንድትገኝለት ነው እንዲህ አድርጎ ነው የወደዳት። አንዳንድ ጊዜ ወጣቶች ሆነ ይተዋወቃሉ። በተዋወቃት በስድስተኛው ቀን ወይም ደግሞ በሁለተኛው ግብዣ ላይ ይሄ ነገር እኔና አንቺ ከምንችለው በላይ ከምንሸከመው በላይ ነው ማለት ይጀምራል። ኖ እንደዚህ አይደለም። ንጽህና ባለበት፣ ውበት ባለበት፣ ክብር ባለበት መንገድ እየተሻለ እየተዋበች እየከበረች የምትሄድበት ነገር ፈልግ። እሱ ፕሪንሲፕሉን ነው የሚነግረኝ። ወንዶች ለሴቶች ፍቅራቸውን ሊገልጹ የሚችሉበት መንገድ ብቁ መሪ መሆን፣ የሚገባው ለመሪነት ስለሆነ ብቁ መሪ መሆን ይኖርበታል። ክርስቶስ ደግሞ የቤተክርስቲያን ራስ እንደሆነ እርሱም አካሉን እንደሚያድን እንደሆነ ባል የሚስቱ ራስ ነው ስለሚል ብቁ መሪ መሆን ይጠይቃል። በጣም መጸለይ ይኖርብኝ ይሆናል። በጣም ምክር መፈለግ ይኖርብኝ ይሆናል። ማንበብ ይፈልግብኝ ይሆናል። ብዙ ነገሬን ማስተካከል ይኖርብኝ ይሆናል። ግን አንዱ እሷን መውደዴን የምገልጽበት መንገድ ብቁ መሪ መሆን ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ። የወንድ ሁሉ ራስ ክርስቶስ ነው፣ የሴትም ራስ ደግሞ ወንድ ነው ብሎ ይናገራል። የምንገባበት ትዳር፣ ይሄ የምንያያዝበት ሪሌሽንሺፕ፣ ወንድየው ፍቅርህን የምትገልጥበት መንገድ የምትመራ ሰው ብቁ መሪ ሆነ ስትገኝ ነው። ምክንያቱም መጽሐፍ ቅዱስ ውደዳት ነው የሚለው እንጂ ግዛት አይልም። ሁለት የተለያዩ ነገሮች ስለሆኑ ማለት ነው። ብቁ መሪ መሆን
አለበለዚያ መምራት የማይችል ከሆነ እንዴት ነው በኋላ ልጆች መጥተው ልጆቹን የሱን የሚመስሉ አድርጎ የሚያወጣው? መምራት የማይችል ከሆነ መጀመሪያ ሰሞን ሳያገቡ ቸርች ስለሆነ የሚያገኛት ቸርች የሚመጣ ከሆነ ወይም ደግሞ ሳይጋቡ ቸርች ከሆነ የምታገኘው እሷ ቸርች ሳትጋቡ የሚመጡ ከሆነ ወይም ከተጋቡ በኋላ ደግሞ በመከራ ከሆነ ወደ ቸርች የምታመጣው አያደርስም። ራሱ ነው መነሳት ያለበት። ለመልካሙ ነገር ሁሉ ቀዳሚ መሪ ሆኖ መገኘት ያለበት ራሱ ነው። ሌላ አንድ ነገር ልጨምርና ወደ ሌሎቹ እሄዳለሁ። አክባሪ ባል መሆን ይጠይቃል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ፣ ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው ይላል። አክብሯቸው ይላል። ወንድየው ብቻ ሳይሆን የሚከበረው እዚህ ጋር አክብሯቸው ብሎ ስለ ሴቶቹም ይናገራል። ሪስፔክት ያስፈልገዋል ማለት ነው። ከምንም ተነስቶ ሳይሆን ይሄ ፍቅሬን የምገልጥበት አንዱ መንገድ ሪስፔክት ማድረግ ነው። በምናገረው፣ በማድረገው፣ በማስበው ነገር ማለት ነው። ትንሽ ፈጠን እንበልና ሴት ለወንድ ፍቅሯን የምትገልጥበትን መንገድ እኔ ሴቶች ለወንድ ፍቅራቸውን የሚገልጡበት መንገድ ወዳ ትገዛለት ነው መጽሐፍ ቅዱስ የሚለው። መገዛት ንፖታሶ የግሪከኛው ቃል በጣም ሀብታም ቃል ነው። ወዶ ነው ሰው የሚገዛው፣ ፈቅዶ ነው ሰው የሚገዛው። እዚህ ጋር ያለው የግሪኩ ቃል ሴቲቷ ወዳ ስትገዛለት ነው ወንዱ የተወደደ እንደሆነ የሚያውቀው። ምክንያቱም ቤተ ክርስቲያን ለክርስቶስ እንደምትገዛ በግድ እንዳልሆነ በፍቅር ወዳ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። በሁሉ ቆላስይስ ምዕራፍ 3 ቁጥር 18 ሚስቶች ሆይ በጌታ እንደሚገባ ለባሎቻችሁ ተገዙ። በጌታ ይለዋል። ይሄ በጌታ የሆነችው እሷ በተለወጠው ማንነቷ ከባሏ ጋር በምትኖረው ኑሮ ወዳ ነው የምትገዛው። በፍጹም ዋጋዋ ስላነሳ አይደለም። ይሄ የቫልዩ ጥያቄ ሳይሆን የኦርደር ጥያቄ ነው። ቤቱ ስርዓት ስለሚያስፈልገው በስርዓት ውስጥ ለመኖር እንዲችሉ እሱ ራስ ሆኖ ይኖራል፣ እሷ ደግሞ ረዳቱ ሆና ትኖራለች። በዚህ ኦርደር ነው የምናየው እንጂ በዋጋ አንሳ አይደለም። የወታደር ቤት ቋንቋ ነው ይሄ። ንፖታሶ የወታደር ቤት ቋንቋ ነው። ወታደሮች ሲመጡ ተቀብሎ የሚያሰለጥን 50 አለቃ ነበር ልበላችሁ፣ ጦር ማሰልጠኛ ካምፕ ውስጥ። ይሄ 50 አለቃ ስንት ባጅ አስወጥቷል መሰላችሁ? እያስመረቀ ስንት ወታደር አውጥቷል። በቃ እሱ ሲጠራቸው የሰር እያሉ እየታዘዙለት ቁጭ ብድግ እያሉ ስልጠናቸውን የጨረሱ በጣም ብዙ አሉ። አንድ ቀን ግን ከሱ በጣም ወጣት የሆነ ኮሌጅ የጨረሰ ግን በወታደራው ዓለም ውስጥ መኮንን ሆኖ የተመረቀ ወጣት መኮንን እዛ ግቢ ሲመጣ ግን ይሄ ሲኒየር የሆነው 50 አለቃው ብዙ ዓመት የደከመው ብዙ ወታደር ያሰለጠነው ይሄን ወጣት መኮንን በማዕረግ ከሱ የሚበልጠውን ሲያገኘው እጃን ሰንሶ ነው ሰላም የሚለው። ምክንያቱም የኦርደር ነገር ነው፣ የማነስና ለማነስ ነገር አይደለም። ልክ እንደዚሁ ነው ቤተሰብን እግዚአብሔር ዲዛይን ሲያደርገው የዋጋ መጨመር ወይም ማነስ ነገር ሳይሆን የኦርደር ጉዳይ ሆኖ ወዳ ስትገዛለት ቤቷንና ቤተሰቦቿን ስታስቀድም። ጊዜ ቢኖረኝ ብዙ ጥቅስ ላይ ብቆይ ደስ ባለኝ። ቤት ተኮር ስትሆን ምሳሌ ምዕራፍ 31 ቁጥር 10 እስከ 30 ድረስ ያለችዋ ሴት ልባሟ ሴት ብለን ብዙዎቻችን የምናውቃት ልባም ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። የባሏ ልብ ይታመንባታል፣ ምርኮም አይጎድልበትም። እድሜዋን ሙሉ መልካም ታደርግለታለች፣ ክፉ አታደርግም ብሎ ይናገራል። ወንድየው መወደዱን የሚያውቅበት አንድ በጣም ቤስት ነገር መጽሐፍ ቅዱስ የሚነግረን ፕሪንሲፕል ሚስት ቤት ተኮር ስትሆን ነው። ይሄ ዝርዝር ነገር ስለሚያስገባል እዛ ውስጥ አልሄድም፣ ግን በቃ እንደዚህ ነው። ምክንያቱም ተጠቃሚ ነው። ምክንያቱም የሚሆን ነገር ስላለ ነው። ልባም ሴት ብሎ ነው የሚናገረው። የሚያመሰግናት አለ፣ ልጆቿ ያመሰግናታል ብሎ ይናገራል። ዋጋዋ ከቀይ ዕንቁ ይበልጣል ብሎ ነው የሚናገረው። የባሏ ልብ ይታመንባታል። የባሏ ልብ እንዲታመንባት ከተፈለገ ቤቷንና ቤተሰቦቿ ነምበር 1 ሆነው እንዲኖሩ ያስፈልጋል። ቶሎ ልፍጠን። አሁን ከዚህ በኋላ በውስጥ ሽልማት ስትቆነጅ አይኖ ቅድም በደንብ የተናገርኩ ይመስለኛል። ካልተናገርኩት አልደረሳችሁበትም ማለት ነው። በሆነ መንገድ ውብ እንድትሆን ሊያደርግላት የሚገባ ነገር አለው።
ያ አለው በጣም አሁን ስለ የውጭ ቁንጅናዋ እሱ የሚፈልግ ነገር ነው፣ የሚጠላ ነገር አይደለም። እንደውም አስታውሳለሁ በሰርጋችን ጊዜ አልሚ ጋራ ያው ሂሳቦችን በምንነጋገርበት ጊዜ ስለ ምናውጣቸው ስንነጋገር ደጋግማ ትለው የነበረው ነገር አንዳንዱ ነገር ይሄ መደረግ አለበት ትለኝና የምታስረዳኝ ይሄ እኮ ላንተ ነው ትለኛለች። ለራሷ የሚሆኑ ነገሮች የምትጋገጥበትን ነገር የሚሆንላትን በጎ ነገር ትናገርና ግን በፍጹም ለራሷ እንደሚሰጥ ይሄ ላንተ ነው። እንዴት አይነት የሚገርም ቃል ነው። ልክ ክርስቶስ ቤተክርስቲያንን አሸልሞ አስውባት ለራሱ ሊያቀርብ ፈለገ እንደሚለው ወገኖች ሆይ በትክክለኛው ፍቅርና ሂሳብ ውስጥ እሷ ሲያምርባት፣ እሷ ስትዋብ፣ እሷ ከፍ ስትል የሚሆን ነገር ሲደረግ ለሱ ነው። ወንድየው ግን እንደሚፈልገው የውስጥ ሽልማት አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 እስከ 7 ድረስ በውጭ የሆነ ሽልማት አይሆንላችሁ፣ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሆንላችሁ። እንዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉትን ቅዱሳት ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና ብሎ ይናገራል። ወንድየው አትራክትድ የሚሆነው መወደዱን የሚያቀው በእንትኖቹ አይደለም፣ በውጪ ባሉት ነገሮች ዋጋ ሳይሆን ወንድየው መወደዱን የሚያቀው በውስጥ ባለ ቁንጅና ነው፣ ውስጥ ባለው ውበት ነው። ውስጥ ያለው ውበት ሰውየውን የተወደደ እንዲሆን ያደርገዋል። በምን አይነቱ? የዋህ በሆነው መንፈስ፣ ዝግተኛ በሆነው መንፈስ፣ የማይጠፋ ለብሶ መገኘት፣ የልብ ሰው ሆኖ መገኘት። እንደዚህ አይነቶቹ የቀድሞዎቹ እናቶች፣ የቀድሞዎቹ ቅዱሳት ሴቶች ለባሎቻቸው የተገዙ የተሸለሙት በውስጥ አይነት ጌጣጌጦች ነበሩ። በውስጥ ጌጣጌጦች ነበሩ። ጊዜ ቢኖረን የዋህ ምንድነው ዝግተኛ የሚለው እንደምላችሁ ወርድ ስተዲ ብናረግ ብናጠናው እንደርስበታለን። እነዚህ በውስጥ ክርስቶስን ምን መስልባቸው መመለስ እየቻለ ሳይመልስ የሚቀርበት፣ አጸፋ ማድረግ እየቻለ ሲቶ ይቅርታ ማድረግን ሲማር የበለጠ ኤክስትራ ማይሉን መሄድ ሲፈልግ እነዚህ የውስጥ ባህሪያቶች ናቸው እወድሃለሁን ግልጽ የሚያደርጉት። ይቀጥለው ስትረዳው ረዳት ብሎናል። እግዚአብሔር ሲፈጥራት እግዚአብሔር አምላክም አለ ሰውን ብቻው ይሆኑን ዘንድ መልካም አይደለም፣ የሚመቸው ረዳት እንፍጠርለት። ዘፍጥረት ምዕራፍ 2 ቁጥር 20 አዳምም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ለምድር አራዊትም ሁሉ ስም አወጣላቸው፣ ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም። አባታችን አዳም ለካ ለሰው ሁሉ ለእንስሳት ሁሉ ስም ሲያወጣ ጥንድ ሆኖ ሲመጡ ይሄ ጉማሬ ነው፣ ይሄ አንበሳ ነው፣ ይሄ ምን ይላል በሙሉ ስም ሲያወጣላቸው ሲለያቸው ቆሞ አላወቀውም እሱ ረዳት እንደሚያስፈልገው። በጣም ዕውቀት ያለው ፍጡር መሆን አለበት። ለሁሉም እንደሚሆን አደረገ። እግዚአብሔርም ቼክ አድርጎ ትክክል ነው እንዳለው ነው የሆነለት። ግን እንደዚህ አይነት በጣም ምጡቅ የሆነ አእምሮ ያለው ሰው ግን ለራሱ ረዳት እንደሚያስፈልገው አለ። እግዚአብሔር ይርዳን። ረዳት እንደሚያስፈልገን እንኳን በውስጣችን መፈለግን የሚያስቀምጥ እግዚአብሔር ነው። አየህ፣ በአንተ ውስጥ መፈለግን እግዚአብሔር ቢያስቀምጥ ዛሬ አንተ ትክክለኛውን ጸሎት ትጸልያለህ፣ እግዚአብሔርም ትክክለኛውን መልስ ይዞልህ ይመጣል። እግዚአብሔር አዳምን አይቶ አዘነለት፣ ረዳት ያስፈልገዋል ብሎ ይዞ አመጣለት። እንድትረዳው ማነሷ አይደለም። ረዳት ስለሆነች በዋጋ አታንስም ወንድሞቼ እናቶቼ። ነገር ግን እግዚአብሔር የሰጠውን ሚሽን ማሟላት እንዲችል ታስፈልገዋለች። ስታከብረው የመጨረሻው ለወንዶቹ ሴቶች ለወንዶች ፍቅራቸውን የሚገልጡበት መንገድ ማክበር ነው። ኤፌሶን ምዕራፍ 5 ቁጥር 33 ሆኖም ከእናንተ እያንዳንዱ ሚስቱን እንደራሱ አድርጎ ይውደድ ካለ በኋላ ሚስትም ባሏን ታክብር ብሎ ይናገራል። በቃ ታክብር ማለት ምን ማለት ነው? ታክብር ነው። ነገራቸዋለሁ። አንድ ቀን ሌዊ እሳይን ልጆች ናቸው ሲናገር አሰማሁትና ና አንተ ታላቅ ነች እኮ ለምን ደሞ አታከብራት ብዬ ስለው በተኮላተፈ እንደወጡ አክብላት ነበር አለኝ። አልከበረችም ማለት ነው። ነው ታክብረው ነው በቃ የሚለው ጀስት ታክብረው ነው የሚለው። እንግዳ ነገር አይሁንብን። በጌታ ላለ ለኛ እንግዳ አይሁንብን። ለምን? ክርስቶስ እንዴት አባቱ እንዳከበረን እናውቃለን። ቤተክርስቲያን እንዴት ወዳ ለጌታ እንደምትገዛ እናውቃለን። እዚህ ጋር ያለው ማክበር ማለት ልኩንና መሰረቱን ስለምናውቀው በእኛ ዘንድ እንግዳ መሆን የለበትም። ዛሬ በብዙ ሰው ስም ነው የጠራሁት። ፓስተር ዮሴፍ ከኛ ጋር በሚያገለግልበት ጊዜ
እየሄደ የወዲት ከስራ ጨርሳ ሳትመጣ ቤት እየሄደ ምግቡን ጠረጴዛ ላይ ሞልቶ ደርድሮ ይጠብቃል። እና አንድ ቀን ነገረኝ፣ እንደዚህ ያልኩ ነው ጌታ ይባርክ ጥሩ ነው አልኩት። ባላረገውም የሚያደርግ ሰው ሳገኝ አመሰግናለሁ። እና ሁለተኛ ቀን ደግሞ አደረገው፣ ሶስተኛው ቀን፣ አራተኛው ቀን እና ሄዶ ሲጨርስ ሲመጣ ይነግረኛል። እኔም ጌታ ይባርክ እለዋለሁ። አንድ ቦታ ላይ ግን ጥያቄ መጣብኝ። እኔ የምለው ፓስተር አንተ እንደዚህ አድርገህ ስትጠብቅ እሷ ምን ትልሃለች አልኩት። በቃ የእሷን ደግሞ ሳይድ መስማት ፈልጌ ምን ትለኛለች እንደ ሳራ ጌታዬ ነው እንጂ አለኝ። ጌታዬ ትለዋለች ማለት ነው። ያ ውጤት አለው። ወደዛ ደረጃ ነው የምንደርሰው። በቃ ታክብረው ነው ብሎ ነው የሚናገረው። ለመዝጊያ እንዲሆነን የማስበው ከያዕቆብና ከራሔል ሕይወት የተገኘ አንድ ነገር ከሁለቱ ልናገርና እያጠቃለልኩኝ እመጣለሁ። እናውቃለን ያዕቆብ እና ራሔል የተገናኙት የቱ ጋር ነው? ራሔል ውሃ ልትቀዳ ወደ ጉድጓዱ ስትመጣ ያዕቆብ ደግሞ ከአባቱና እናቱ ቤት ወጥቶ የአባቱ ወንድም ወዳለበት ቦታ ሲሄድ በውሃ ጉድጓድ አጠገብ ነው የተገናኙት። እና ያጎቱን ቤት ስለማያውቀው ያጎቱ ዘመዶች ገና ብዙ ስላልተገናኛቸው ማን እንደሆኑ ስለማያውቅ ግን በውስጡ ያለ ጥያቄ አለ። የቷቱ ሆን ምናምን ነገር እንደዚህ ውሃ ጉድጓድ አጠገብ የመጡ አሉ፣ ውሃ ሊቀዱ የመጡ ሴቶች አሉ። እና ጠየቀ፣ ላባን ታውቁታላችሁ ወይ? አሁን እናውቀዋለን፣ እዚህ ጋር ያለው ቤቱ እንደውም ያው መጣች እሱ ልጅ ነች ብሎ አስተዋወቁት። በጣም ደስ አለው። ከዛ በኋላ ረዳቸው እንትን ሌላ አጀንዳውን ትቶ ሌላ ጉዳዩን ትቶ አሁን የሚያስፈልገው መርዳት ነው። ድንጋዩን አንከባሎ ከብቶቹ እንዲጠጡ ሴቶቹም እንዲጠጡ ሁሉን ነገር አድርጎ አመቻችቶ ነው። ራሔል ተጠመጠመባት፣ አለቀሰ፣ ዘመድ መሆኑን ነገረ። ባይዘን እሷ ገና ሳትጠየቅ ብዙ ማውራት ጀምራለች። ምክንያቱም ሰውየው ከቃል ይልቅ ተግባር ስላስቀደመ በተግባር ድንጋዩን አንከባሎ ውሃ ጠጥቶ በትህትና ሰርቶላቸው ሴቶቹ እንዲያደርጉለት ሳይሆን እሱ እያደረገ እያገለገለ ስለሆነ የመጣው። ራሔል ስትጠየቅ በደንብ አድርጋ ዘገዘከች። ይሄ ለወንድሞች ጥቆማ ነው። ስራ አስቀደመ። ከዛ ወደ ቤት ሄደ። ቤት ሄዶ ታውቁት የእናቱ ወንድም አጎቱ ተቀበለው፣ ደስ አለው። በቃ እኛ ጋር ትኖራለህ ቦታ በተሰጠው። አንድ ቀን ሲያይ ይገርማቸዋል። አንዳንድ ጊዜ ለአንዳንድ ሰው አይኖቻችን ይከፈታሉ። ሲያያት ውሃ ጉድጓዱ ጋር ያወቃት ራሔል አሁን ቤት ገብቶ ሲያያት አይኗ ትልልቅ ነው፣ ጉንጯ ደስ ይላል፣ ስትስቅ ባልከደነችው ጥርሷ ይላል። እየወደዳት መጣ። በቃ ወደዳት እና አትራክትድ ሆነ እና ሄዶ ለላባ ነገረው። እባክህን እችን ልጅ ብለዋል። ምንም ችግር የለም 7 ዓመት ትገዛልሃል። ምን ይላል? እንደ አንድ ቀን ሆነለት ብሎ የሚናገረው 7 ዓመት እንደ አንድ ቀን ሆነለት። ምንም አልተቸገረም። ቀጥ ብሎ ራሔልን ለማግኘት ስትገባ ስትወጣ እያያት በሰላም ያውልሽ በሰላም ያሳድርሽ እያለ 7 ዓመቱን ጨርሶ 7 ዓመት መጨረሻ ላይ አገኛት። 7 ዓመት መጨረሻ ላይ ሰርግ ተደግሶ ማታ ምን አይነት መብራት እንደሆነ አላውቅም። ማታ ሲያድርግን ያገኘው እህትየዋን ነው። ምንድነው እህትየዋን የሰጠኝ ብሎ ጠዋት አባትየው ጋር ሲሄድ እኛ ሀገር እኮ ትልቋ እያለች ትንሿ ስለማታገባ ብዬ ነው። አታውቅም እንዴ? በቃ እርሷን እሰጥሃለሁ፣ ምን ችግር አለ? ቃል ገብቼልህ ሌላ 7 ዓመት እሺ አይልም መሰላችሁ? ይሄ ፍቅር ሳይሆን ኮረንቲ ነው የሆነ። ምክንያቱም ሌላ 7 ዓመት ደግሞ ይገዛል እንዴ? 14 ዓመት እንደ አንድ ቀን ሆነለት ብሎ ነው የሚለው እግዚአብሔር ቃል የሚናገረው። በቃ ደስ እያለው ተገዛ። ማንኛውም ትዳር ችግር እንደሚገጥመው የሱም ቤት ችግር ነበረው። በቃ የሚወዳት ራሔል ማህፀኗ ዝግ ነበር፣ መውለድ አትችልም ነበር። ድንገት በአጋጣሚ ያገኛት ደግሞ እህቷ ሊያ ግን ትወልዳለች። አንዱ በአንዱ ላይ ደግሞ ስም ስታወጣ ትርጉም እየሰጠችው አሁን እግዚአብሔር እንዲያርጎልኛል፣ አሁን ደግሞ ይሄ ይከተለኛል እያለች ትርጉም እየሰጠች ለዚችኛዋ መልእክት እንደሚሆን አድርጋ ትወልዳለች። ጦርነት ሆነ ቤቱ። ያዕቆብ እያዘነ መጣ። የሚወዳትን ፌቨር የሚያደርጋላት እሱ ሊያደርግላት አይችልም። ወገኖች ሆይ ችግር ይገጥመናል፣ ግን የሚያዘልቀን ፍቅሩ ብቻ ነው እንጂ ነገሩ አይደለም። ልጆች ብዙ ወልደው የተሸጋገሩ ሰዎች ስለምታውቁ ግን ምን ያርጋት እና አንድ ቀን እንደውም አንድ ጊዜ መጣ። እኔ መውለድ እፈልጋለሁ ወይም ግደለኝ አለችው። ይሄን ያዕቆብ እኔ እግዚአብሔር ነኝ እንዴ? የሚሰጥ እግዚአብሔር ነው፣ ወደ እግዚአብሔር እንጮሃለን እንጂ እኔ ምን ሆነ ነው የምትይኝ ብሎ አዘነ። በቃ ኑሯቸው ያልታሰበ አቅጣጫ ያዘ። በቃ እቺኛዋም ሰራተኛዋን ታመጣና ከሷ ወለድልኝ ትላለች፣ ያቺኛዋም ታመጣና ከሷ ወለድልኝ ትላለች። ሌላ ታሪክ ውስጥ ገቡ። ይደርሳል። ምንድነው አብረው እንዲኖሩ ያደረጋቸው ነገር? ፍቅሩ ነው።
መዋደዱ ነው፣ መያያዙ ነው። በነበረበት ያጎታ የነሱ አባት ለሱ አጎቱ ቤት ላባ ክፉ ሰው ነበር። 10 ጊዜ ደሞዙን ቀይሮበታል። ኑሮውን ያመሳቅልበታል። ሰርቶ ደሞዝ ሊቀበል ሲል ሌላ ሆኖ ያገኘዋል። ብስጭቱን ይመጣና ለነዚህ ሰዎች እንዴት ብሎ ነው የሚያካፍላቸው? ብዙ ነገር ውስጥ አልፏል ኑሯቸው። ግን አብረው ቀጠሉ። አንድ ቀን እግዚአብሔር ተናገራቸው። ያዕቆብ ወዳገኘው ቦታ ተመልሰ ሄዳሉ እና መጥቶ ለነራሔል ሲያማክራቸው እነሱ ያሉት አንድ ቃል እግዚአብሔር ያለህን ብቻ አድርጋት። ዋው! እንዴት ያለ ረዳትነት ነው! እንዴት ያለ ረዳት ነው! ለእህቶቼ የምናገረው ነገር ነው ይሄ። ወንድሞች እህቶቼ፣ እግዚአብሔር ያለህን ብቻ አድርግ ማለትን እግዚአብሔር ይስጣችሁ። በቃ ትጸልዩለታላችሁ፣ ታነቡለታላችሁ፣ ትሸከሙታላችሁ። እግዚአብሔር እንዳለው ሲያውቅ ግን እግዚአብሔር ያለህን አድርግ በሉት። ትልቅ ነገር ነው። ተነስቶ እግዚአብሔር እንዳለው ለማድረግ ሲሄድ የሆነውን ታውቃላችሁ። የትኛውም ቤት ከችግር ነፃ አይደለም። የትኛውም ቤት ከችግር ነፃ አይደለም። ተነስቶ ሲሄድ በመንገድ ላይ ላባ ሮጦ ደረሰበት። እሺ ለምንድን ነው ሴቶች ልጆቼን ስሜ እንኳን እንዳላሰናብት ያረከኝ? ስለፈራው ነው። እሺ ፈርታ ሄድ እንባል። የኔን አማልክቶቼን ለምን ትወስዳለህ? እኔ በፍጹም የተገኘበት ይገደል፣ ፍተሻ ይደረግ። ድንኳናቸው መፈተሽ ጀመረ የሴቶቹ። ራሔል ለካ የአባቷን ቤት አንድ ነገር ወስዳ ይዛት መጣ መሰላችሁ? የሚወዳት ራሔል ምንም ነገር ቢወሰድ እሷን ትወሰድበት አይፈልግም። የአይኑ አበባ እሷ ነች፣ አምሮቱ እሷ ነች። ስለ እሷ 20 ዓመት ሄዷል። ብዙ የደከመበት ታሪክ አላት ከእሷ ጋር። ግን ይህንን ጉድ ይዛለት አልመጣችም። እግዚአብሔር አስመለጣቸው። የዛን ቀን ጣልቃ ገብቶ ረዳቸው። ሳይገኝ ቀረ። የሰረቀችው ማለት ሳይገኝ ቀረ። ጉዞ ቀጠለ። እግዚአብሔር አሰባት ይላል። በኋላ ከስንት ዓመት በኋላ እግዚአብሔርም ራሔልን አሰባት፣ ጸነሰችም ይላል። ስትወልድ ዮሴፍን አትወልድ መሰላችሁ? የክርስቶስ ምሳሌ ያለው ታሪክ ያለው ሰው ተወለደ። ብርቅ የሆነ ልጅ ወለደች። ደስ አላት። ሁለተኛ ረገዘች። አሁን የሚያሳዝነው ነገር መጣ። እየወለደች ብንያምን እየወለደች ሞተች። ከባድ ሐዘን ነበር ለያዕቆብ፣ በጣም ከባድ ሐዘን ነበር። እንዴት አድርጎ ይቅበራት? እንዴት አድርጎ ይለያት? ግን የማይቀር ነገር ነው። ሐውልት አሰርቶ በልቡ ውስጥ እንዳለች አስቀምጦ መጓዝ ነበረበት። ቀብሯት ሄደሱ። የራሔል ነገር በጣም ውስጡ ያለ ነገር ነው። አንጀቱን የሚበላው ነገር ነው። የዮሴፍ ወንድሞች ዮሴፍን ለነጋዴዎች ሲሸጡና ሞቷል ብለው በሐሰት ከያዕቆብ ሲለዩት ያዕቆብ ከእንግዲህ በኋላ አልጽናናም ብሎ የምሩን ነበር ያለቀሰው። ስለ ዮሴፍ ብቻ ሳይሆን ከሚወዳት ሴት ያገኘው ልጅ ነው። የእሷ ማስታወሻ እሱ ነበረ። ሐውልቱ ሳይሆን እሱ ጋር ነበር የነበረው ነገር። እሱን ወሰዱበት። አልጽናናም ከእንግዲህ በኋላ ወደ መቃብር የሚሄደው እንደዚህ ያዘንኩ እያለቀስኩ ነው የሚሄደው ብሎ አለ። ደግሞ አንድ ቀን መጡና ግብፅ ሄደን ያገኘነው ያ አለቃ ሰውዬ ወንድማችሁን አምጡ አለን። ማንን? ብንያምን ትንሹን ወንድማችሁን ካላመጣችሁ አይሆንም አለ። አይሆንም አለ። ራሔል የመጣችበት ነው የሚመስለኝ። አይሆንም አለ። ቁጭ አሉ። ረሃቡ እየጠነከረ ሲሄድ ምን ይሻላል እዚህ ቁጭ ብለን ከምንሞት ለምን ብንያምን አንሰጠውም? ያኔ ተናገረ ያዕቆብ። ለምን ወንድም አለን አላችሁ? ዮሴፍን አውሬ በልቶታል አላችሁኝ። አሁን ደግሞ ይሄንን ልትወስዱብኝ ነው። ከዛ ምንድን ነው የሚቀረኝ? ልክ ነው። እነዚህ የራሔል ማስታወሻዎች ናቸው። የፍቅሩ የልቡ ነገር ማስታወሻዎቹ ናቸው። ህይወት ብዙ ችግር አለው። በጣም ብዙ ውጣ ውረድ አለው ወገኖች። ስለማናችንም ኃጢአትና በደል አይደለም። በምድር ላይ ነን ያለነው፣ በወደቀ ዓለም ውስጥ ነው ያለነው። መልካም ነው ያለው ነገር ብዙ ችግርና ፈተና ይገጥመዋል። ግን በዚህ ውስጥ አብሮ የሚያዘልቀን ነገር ያለው ፍቅሩ ነው። የሚያጸናን ነገር ያለው ፍቅሩ ነው። ፍቅሩ ሲናጋ ወገኖች ሆይ ብዙ ነገር ይናጋል። ማጠቃለያ መጽሐፍ ቅዱሳዊ ጋብቻ የሚጸናው ግልጽ በሆነ በፈቃደኝነት ላይ የተመሰረተና ስሜት የታከለበት ስለሌላው ጥቅም ሲባል በመስዋዕትነት የሚፈጸም ተግባር ነው። እንደ ክርስቶስ ባለ ፍቅር መጽሐፍ ቅዱሳዊ ጋብቻ የሚጠናከረው ፍቅር ሆን ተብሎ ሲተገበር ነው። በሁለንተና ሲገለጽ እና ክርስቶስን የሚያሳይ ሆኖ ሲገኝ ነው። አሜን።
ቅድም እንዳልኳችሁ እኛ ባህላችን አይፈቅድም። እዛ ጁፒተር ሮድ እያለን አንድ ቦታ ነበረኝ። ምናልባት በዛን ዘመን የነበረ ሰዎች ካልነቃችሁብኝ በስተቀር በፎቅ ነበረው። ፎቁ ወደ ፓርኪንግ ሎቱ ነው የሚያሳየው። ስለዚህ እኔ በወጣቶቹ በኩል ሄድና ፎቁ ላይ ቆማለሁ። እዛ ላይ ስቆም አያለሁ ነው የምላችሁ። አንዳንዱ ይመጣና በር ይከፍትላታል። አስገብቷት ዘግቶ እንደገና ዞሮ ደግሞ ለራሱ ይገባል። ይሄ ብቻ ሳይሆን ከወጣቶቻችንም በዛውም ሴት ልጄን መጠበቅ ይመስለኛል በር የሚከፍቱትን ሁሉ አያለሁ። ፍቅር የሚተገበር ነገር ነው። ልንለምደው የሚገባ ነገር ነው። ስኪል ነው። እንደ ኳስ ጨዋታ መለማመድ እንደሚጠይቅ፣ እንደ ጊታር መለማመድ እንደሚጠይቀው ልንለማመደው የሚገባ ነገር ነው። ተፋፍረን የምንተወው ነገር አለ። ልናደርግ የሚገባ ነገር ነው። አይዞኝ ተባባሉ። ፍቅራችንን መግለጥ ይኖርብናል። እያመመን ዋጋ እየከፈልንበት እየተለማመነው ልንሄድ የሚገባ ነገር ነው። ቅድም አስቸዋለሁ ፓስተር ጆ በምንድነው ታዲያ እንደምትወዳት የምታውቀው እየጠየኩት። አይ እሷ በቃ ይህንን ሳድርግላት ይመስለኝ ነበር አለ እና እሱ አይረዳህም ስለው አይ አንድ ቀን ጠየቅኳት። ይህ ስምሰራው ብዬ ስጠይቃት እሱማ እኔም ስለምሰራ ግዴታህን እየተወጣህን የሚመስለኝ አለችው። እና ምን አለች ያልኩ ስጠይቃት ግን እወድሻለሁ እንድትለኝ እፈልጋለሁ ቀጥታ አይኔን እያየ አለችው። ዋው በቃ ተጀመረ ማለት ነው እወድሻለሁ ማለት። አንድ ቀን ከወንድሞቹ ጋር እየተጫወተ እያለ እሷ ሌላ ቦታ ነች፣ እሱ ከወንድሞቹ ጋር እየተጫወተ ደወለች። አወራትና እንዴት በእነሱ ፊት እወድሻለሁ ይበላል። ፈራቸው፣ እንደሚነካኩት ስለገባው ስለፈራቸው። አዎ እንደዚያ ነገር የሆነ ጥምዙን ሄዶ ዘጋው። ወንድሞቹ የምትበላውን ብላ እወድሻለሁ ቀጥ ብለህ አሉት። መተፋፈር አያስፈልገንም። ፍቅሩ ሊገባት የሚችለው መንገድ ይሄ ከሆነ ያንን መለማመድ ያስፈልገኛል። በተግባር ሊገልጸው የሚገባ ነገር ነው። በትዳር ውስጥ የጋራ ፍቅርን ለመጠበቅ የጋራ ፍቅር አንድ አይነት ፍቅር እንዲኖረን ከፈለግን መጽሐፍ ቅዱሳዊውን ፍቅር ምን እንደሆነ መረዳት ይኖርብናል። በየቀኑ መተግበር መለማመድ መቀጠል ያስፈልገናል። በጋብቻ ቃል ኪዳን ውስጥ የክርስቶስን ዘላቂ ፍቅር ማንጸባረቃችንን ሁሉ ጊዜ ይገናል። እነዚህ ሶስት ነገሮች እንድናስተውል እግዚአብሔር ይርዳል።